ማርቲን ሉተር በ1534 ምን ያህል የመጽሐፍ ቅዱስ ቁጥርን ነው ምን ያህል የመጽሐፍት ቁጥርን የተቀበለው? ይሄን በቃ ቁጥሩን ብቻ እንድትነግረን ነው የምፈልገው። ከመጽሐፍ ቅዱስ ንገረኝ ወዳጄ እኮ ስለ መጽሐፍ ቅዱስ ጠይቀኝ። በለጠ ይል በደንብ ስማኝ። እኔ አሁን የምጠይቅህ መጽሐፍ ቅዱስ ስለ ሉተር አይደለም። እኔ ስለ ሉተር አይደለም የጠየቅኩህ፣ ስለ መጽሐፍ ቅዱስ ነው እየጠየቅኩ ያለሁት። መጽሐፍ ቅዱስ ደግሞ እጃችን ላይ ከደረሰው መጽሐፍ ቅዱስ ስለ መጽሐፍ ቅዱስ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ ሆነው ካሳተሙት ጥያቄያችን እሱ አይደለም። እባክህ በለጠ ስማ፣ እየጠየቅን ያለነው መጽሐፍ ቅዱስን ነው። ሰማው አሁን አንተ ጩኸትም ተብላል፣ ስድብም ተብላል። በለጠ ሌላ በጣም እንወድሃለን፣ በጣም እናከብርሃለን። ሲያቅትክ ሌላ ነገር ውስጥ አትግባ። አይዞህ አይደለም አንተ የምትሄደው ሌላ የማይገናኝ ነው። ተረጋጋ በለጠ። አሁን መምህር ለማስመለጥ ነው። አሁን እሳቸው ያሉት የታለ መጽሐፉ በለጠ ተረጋጋ። እኛ አሁን አንተን እየጠየቅንህ ነው። አንተ አሁን ስለ ራስህ ቤተ እምነት እንኳን ምን እንደሆነ አታውቅም። አየህ ከመጽሐፍ ቅዱስ ከይከኝ ወዳጅ ግብጽ ኦርቶዶክስ 72 ነው የምትቀበለው እና አንተ 81 ነው። ግብጽ ላይ የምንመጣለን በለጠ ማታውቀውን አታወራ። አሁንም ግብጽ ላይ መተን መረጃ እንጠይቃለን። ግብጽ 72 ትቀበል ስንት ትቀበል ምንም የምታውቀው አንድ ኮፕቲክ እንዴት ይለያያል? ሁለታችሁም እንዴት ይለያያል? ቆይ ጥያቄን ብቻ ጥያቄ እኔ አንድ ጥያቄ በጣም ቀላል ጥያቄ ነው የጠየቁት። ማርቲን ሉተር 1534 ላይ ምን ያህል የመጽሐፍ ቁጥር ያለውን መጽሐፍ ቅዱስ ነው የተቀበለው የተረጎመው? እኮ መጀመሪያ እኔ ጠየቅኩ መልስ። ግብጽ 72 እንዴት ተቀበለች? እናንተ እንዴት 81 ተቀበላችሁ? ወዳጄ አታውራ፣ እኔ ጥያቄ ልጨርስ። ማርቲን ሉተር የመለሰው ከላቲኑ ትርጉም የመለሰው በ1534 ላይ የመጀመሪያውን ባይብል ብሎ ለፕሮቴስታንት ማህበረሰብ ሲያበረክት ያ ያበረከተው የመጽሐፍ ቁጥሩ ምን ያህል ነበረ? 66 አይደለም። ይሄው እሱን ምን ላይ ነው የተጻፈው? አሁን ያነበብከው ምን ላይ ነው የተጻፈው? ሰምሽ ኧረ ቆይ መጀመሪያ አሁን ምን ልህን ስማ። እኔ እዚህ ላይ ተጻፈ አላልህም። ምን ያህል የመጽሐፍ ቁጥር ነው ማርቲን ሉተር የተቀበለው ብለን የጠየቅን? አላቅም መልስ ነው። ሲጀመር አንተ አይደለህም አይ ባንተ ቤት አዋቂ ነህ። ሰምሽ አዋቂው በቃ የግብጽ መልስ አትጩህና መልስልን። ስንት ነው ቁጥሩ? አሁን ቅድም እባክህ ቆይ በለጠ ተረጋጋ። ቅድም ልክ እንደሚያቅሰው አክት ስታረግ ነበር። ይኸው አታቁም ስትል አይደለም። እኔ ጥያቄ እኮ ነው የጠየኩት መምህር ዳዊትን አንቶልኝ ያልተጻፈም ያሉትን አንቶልኝ ነበር። በለጠ አይለ ተረጋጋ። አይለ አሁን ማንም አንተን እንትን የሚል ሰው የለም። እየጮክ ተሳድበ መጥፎ ነገር አውርተ ለምን ምንም አናረግም። ቆይ ምንም ተረጋጋ። የምንጠይቅ ጥያቄ ይሄው ካንተ ቤተ እምነት ያንተ ቤተ እምነት መሪ ሆነ የሪፎርሜሽን አባት ግብጽ ለምን 72 ተቀበለች እኮ ነው። እኔ አሁንም የግብጽን መረጃ ልጠይቅህ ነው። ተረጋጋ። አሁን ያንተን መልስ፣ እኔ የግብጽን መረጃ ጠይቃለሁ። እሺ ግብጽ 81 ነው የምትቀበለው? ያንተን መልስና ወደ ግብጽ እንሄዳለን። ያንተን መልስ አይደለም 81 ነው የምትቀበለው ወይ? እሱን ወዳጄ አሁን አንተን የጠየቅንህን መልስ። የራስህን ቤተ እምነት መጀመሪያ መልስ። ግብጽ ጋር ከመሄድ በፊት የምታወራው ከግብጽ ቤተክርስቲያን ጋር ሳይሆን ከኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጋር የምታወራው። አሁን እየጠየቅንህ ያለ ነው። ይለያያሉ ወዳጄ ያንተ ቆይ እሱን እናወራለን። እሱን ከማውራታችን አስቀድሞ አሁን አንተን የምንጠይቀን መልስ። ወደ እንኳን ሄደ የራሳቸው ቤተ እምነት ማርቲን ሉተር እንኳን ቁጥሩ በጣም የሚገርማችሁ 1945 ላይ የተቀበላቸው የመጽሐፍ ቁጥር 80 ናቸው። 80 ይቅርታ 1541 ላይ በጣም በሚገርማችሁ ሁኔታ 1545 ላይ ማለት ነው። 1534 ላይ ማርቲን ሉተር የመጽሐፍ ቁጥር የተቀበለው ቁጥሩ ሲቆጠር 34 ነው። ይቅርታ 74 እና ይቅርታና ዴቭ 74 እና 80 መጽሐፍ ነው። የመጽሐፍ ቁጥሩ 80 ነው። 1545 ላይ 1534 ላይ የተቀበለው ማርቲን ሉተር የመጽሐፍ ቁጥሩ በጣም በሚገርማችሁ ሁኔታ 74 ነው። መጽሐፍትን የሚቀበለው ዲዩትሮ ካኖኒካል ብሎ ስቲል ጀርመን የምትጠቀምበት የጀርመን ሉትራን ቸርች የምትጠቀምበት እንደውም ምናልባት ካገኘ ሪሶርሱን የጀርመን መጽሐፍ 15 ኦልሞስት 19 ስንት ላይ ነው
2019 ላይ ይቅርታ 2019 ላይ በፈረንጆች አቆጣጠር ጀርመን አሳትመዋለች እሱ መጽሐፍ ትክክለኛው መጽሐፍ ይሄ ነው ብላ ዲትሮ ካኖኒካሉ 80 መጽሐፍ ነው የተቀበለችው ጀርመን። የጀርመን የመጽሐፍ ቁጥር የጀርመን ፕሮቴስታንቶች የፕሮቴስታንት መስራች የሚባሉት የሚቀበሉት የመጽሐፍ ቁጥሩ 80 ነው። አሳትመውታል። እኛ ከዚህ ቀደም ስናሳያቸው ሁኔታ ይሆናል እንጂ ለምሳሌ ማርቲን ሉተር ቃል በቃል ማነው የይሁዳ መልእክትን አይቀበልም። I will not include it in my Bible አይቀበልም። ራእይን አይቀበልም። ራእይን አይቀበልም። ቴንክ ዩ አዎ አለ ሊስቱ አለ። የያዕቆብ መልእክትን አይቀበልም። ያ አለው ሊስት አለው እና እነዚህን መጽሐፍ ቅዱስ ውስጥ አላካተተውም ብሏል። እና ለዚህ ነው መጽሐፍ ቅዱስ ራሱ ምን እንደሆነ ሊቀበሉ አያውቁትም። እንግዲህ ዲፋይን አይደረግም። ለዚህ ነው ካኖኑ ሊሳሳት ይችላል ወይስ ሳሳት። ዕብራውያን ቴንክ ዩ አዎ ብዙ ሊስቱ ረጅም ነው። በዚህ አጋጣሚ ምናልባት በላይ ሁልጊዜ የሚያደርገው ስታይል ኢንተርቴኒንግ ነው። እኔ like I don't really take it seriously መጥቶ የሆነ ለውይይት ሳይሆን የሚመጣው በቃ አንድ ነገር በመደጋገም የሆነ ፖይንት ሜክ ያደረገ ይመስለዋል። እና ባለፈው እናንተ ሰው ስለበላ ሰው ታምረ ማርያም ላይ እንደዚህ ይላል ምናምን አለ እና ምን የትኛው እስቲ ታሪኩን ንገረኝ ስለው አንድ በላይ ሰብ የሚባል ምናምን ብሎ ጀመረና በላይ ሰብ የሚባል ሰው የለም የትም ቦታ ላይ እና ከዚሁ ራሱ እንግዲህ በላይ የራሱን ሐሳብ ነው የሚቀልጸው። እንወድሃለን ወንድማችን፣ ግን መተለ መወያየት ከፈለክ ዝም ብሎ በመጮህና ድምፅን ከፍ በማድረግ ፖይንትን እንትን አታደርግም። you don't make your point እና ፖይንት የሚደረገው በምንድን ነው? በመወያየት ሰምቶ ደግሞ ያንን እንትን በማድረግ እንጂ ዝም ብሎ ነገሮችን በመደጋገም አይደለም። ዮና ዘልዳት መሰለኝ እና አዳም ገብታችኋል። ሰላም ብያለሁ ለእናንተ። ከሁለታችሁ አንዳችሁ ሀሳባችሁን ስጡ። እሺ ሰላም ዲያቆን ዳዊት፣ ሁላችሁንም ሰላም ብያለሁ። እንደምን ዋላችሁ? እንደምን አረፈዳችሁ? እንደ ሰዓቱ ኢትዮጵያ ላላችሁ እንደምን አረፈዳችሁ? ወደ ውጭ በውጭ የዓለም ሰዓት ያላችሁ እንደምን ዋላችሁ? ሰላም። ምናልባት አስተያየት ካለ በፊት ወንድማችን ሲናገር ሁለት ነገር ይዤ ነበርና ባሳየ ደስ ይለኛል። እንትን ቅዱስ ዮሐንስና አፈወርቅን ቅዱስ ዮሐንስ አፈወርቅ ሚስ ሪፕሬዘንት አድርጓቸዋል እና ብዙ ጊዜ ፕሮቴስታንቶች እንደዚህ ያደርጋሉ። 100% የቄርሎስን ለማሳየት ፈልጌ ነበረ፣ ሞክሬ ነበረ። ሌሎቹን ግን በደንብ ኢንዲቴል ስላላየዋቸው ነው ያልጠቀስኳቸው እንጂ ክሊርሊ ቄርሎስን ሚስ ሪፕሬዘንት አድርጎታል። ቅዱስ ዮሐንስ አፈወርቅ የሶላ ስክሪፕቸር አስተማሪ አይደሉም። ማለት አሁን ለምሳሌ መጽሐፍ ቅዱስ አይሳሳትም አሉ ማለት ሶላ ስክሪፕቸራ ናቸው ማለት አይደለም። እና እሱ ሞር ምንድነው እያደረገ ያለው? መጽሐፍ ቅዱስን የማይሳሳት ነው ብለዋል። እኛ ራሱ እኮ መጽሐፍ ቅዱስ ይሳሳታል ብለን አናምንም። ለምን መጀመሪያ ስገባ የዲቤትን ፖይንት አስቀምጠ ነበር። እኔ መጽሐፍ ቅዱስ ይሳሳታል ብዬ ለመከራከር አለ የሚመጣው፣ ግን መጽሐፍ ቅዱስ ብቸኛው በምድር ላይ የማይሳሳት ነገር ብሎ ለክርክር ከመጣ በኋላ ሰው ማሳየት ያለበት መጽሐፍ ቅዱስ ብቻ ባለስልጣን መሆኑ፣ የማይሳሳት ባለስልጣን መጽሐፍ ቅዱስ ብቻ መሆኑን ማሳየት ነው ያለበት እንጂ ዲቤቱ መጽሐፍ ቅዱስ ይሳሳታል አይሳሳትም የሚል እኛ ሙስሊሞች አይደለን። ምን እንደሆነ አልገባኝም። እና ምንድነው የተሰሎንቄን ላሳይ ሁለት ቦታ አንስቷል። አንደኛ የሐዋርያት ሥራ ምዕራፍ 17 አንስቷል፣ መጽሐፍ ቅዱስ ብቻ የሚለውን ፕሩፍ ለማድረግ ማለት ነው። የሐዋርያት ሥራ ምዕራፍ 17 ላይ የቤሪያን ሰዎች ማለት ነው እሱን አንስቷል። ሁለተኛ ደግሞ የቅዱስ ዮሐንስ አፈወርቅ ሁለተኛ ጢሞቴዎስን የተረጎሙበትን እሱን አንስቷል። ኦኬ እሱን ተወና እሳቸው ሶላ ስክሪፕቸር እንደማይደግፉ የሚያሳየ ነገር እሱን ነው ማስነብበው መጀመሪያ። እኔ ብቻ ነው የማይሰማኝ?
ይቅርታ እንትን ስላለብኝ እንትኑም ካሜራውን ቀይሮ እንትኑ ማለት ነው። እንትን ብሎ እንትን አድርጎ ነው። ይቅርታ እንትን አድርጎብኝ እንደገና ሚረር አደረገብኝና ኦኬ አይ ቲንክ እንደዚህ ከሆነ ከግራ ነው የሚጀምረው እኮ ለኛ እንደ አረብኛው ማለት እንትን ገልብጦብኝ ነው። እስኪ አንድ ጊዜ እንትን ላድርግ እስኪ እሱ ካልቻልክ እንትን አንብበው ችግር አለ። ኦኬ አይ ቲንክ እንደዚህ ኦኬ ምን ይላል? እንግዲህ ወንድሞቼ ሆይ ጸንታችሁ ቁሙ። እንደዚህ ላድርግ። እንግዲህ ወንድሞቼ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይንም በመልእክታችን የተማራችሁትን ወግ ያዙ ይላል ተሰሎንቄ ላይ። ይህንን እንግዲህ ወንድሞቼ ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን በመልእክታችንም የተማራችሁትን ወግ ያዙ ይላል። ከዛ ቅዱስ ዮሐንስ አፈወርቅ ይህንን እንዴት ተረጎሙት? እንዲህ ብለው ተርጉመውታል። ሄንስ ይላሉ ሄንስ it manifests that they did not deliver all things by epistle ሁሉ ነገር ያው እዚህ ጋር ከፍ አድርጌ ለማሳየት ነው። ሄንስ አሉና it manifests that they የተባሉት እዚህ ጋር አፖስትሎች ናቸው። they የተባሉት ሐዋርያቱ ማለት ነው። ሐዋርያቱ they did not deliver all things by the epistle በኤፒስትል በደብዳቤዎቻቸው ሁሉ ነገር አላስተላለፉም፣ ወደኛ ማለት ነው አላስተላለፉም። many things also unwritten ብዙ ያልተጻፈ ነገር አለ። in like manner both the one and the other is worthy of credit አያችሁ እዚህ ጋር ሁለቱም worthy of credit አላቸው። ይሄኛው worthy of credit አላቸው ወይ ደግሞ ሊታመኑ ይገባቸዋል። እዚህ ጋር ያለውንም ማመን አለብን፣ የተጻፈውንም ማመን አለብን፣ ያልተጻፈውንም ማመን አለብን ይላሉ። ከዛ therefore let us think the tradition of the church also worthy of credit የቤተ ክርስቲያን ትራዲሽንም ሊታመን ይገባዋል ወይ ደግሞ ሙሉ ባለስልጣን ነው ወይ ክሬዲት አለው፣ ክሬዲት ሊሰጠው ይገባል፣ የሚታመን ነው ወይ ደግሞ ባለስልጣን ነው እያሉ ነው። It is the tradition seek no further አያስፈልገው። ትራዲሽን ይሆናል ሌላ ተጨማሪ ነገር አያስፈልገውም። ስም ልናምኑ የሚገባ ነው የቤተ ክርስቲያን ትራዲሽን ማለት ነው። the tradition is seek no further here he shows that there is many who were shaken ማለት በእምነታቸው እንትን ያሉ ነበሩ። ስለዚህ በቀጥታ ቅዱስ ዮሐንስ አፈወርቅ ሁለቱንም ልንቀበል እንደሚገባ አስተምረዋል። ሁለቱንም የተጻፈ አንሪትን የሆነው ወይ ደግሞ የተጻፈው ያልተጻፈውንም የተጻፈውም ትራዲሽን። ስለዚህ ምንም ጥያቄ የለውም እና አንድ ብቻ የሆነ ቦታ ላይ ሄደን ቅዱስ ዮሐንስ አፈወርቅ እንደዚህ ነው የሚያስተምሩት ብለን ማለት አንችልም። ምክንያቱም ያው እዚህ ጋር አስተምረዋል። ይህንን ይቀበለዋል ወንድማችን? ይህንን የሚቀበል አይመስለኝም። እና ሁለተኛ ደግሞ የሐዋርያት ሥራ ምዕራፍ 17 ላይ ቅዱስ ጳውሎስ እና እነ ሲላስ ሄደው እያስተማሩ እያለ የቤራውያን ሰዎች ጥያቄ ይጠይቋቸዋል። ምንድነው የሆነው? ታሪኩን ልንገራችሁ በአጭሩ። ቅዱስ ጳውሎስ ያስተምራል። ሲያስተምር ምንድነው እየተረጎመ ነው። ስለ ኢየሱስ ክርስቶስ እየመሰከረላቸው ነው። ኢየሱስ ክርስቶስ ስለ እነሱ እንደሞተ እንደተነሳ ወንጌል እየሰበካቸው ነው። ማለት መጽሐፍን እየተረጎመ እያስተማራቸው ነው እንጂ እነሱ መጽሐፍ ቅዱስን አንብበው ኢየሱስ ክርስቶስ አልገባቸውም። አንብበው የቤሪያን ሰዎች አልተረዱ መጽሐፍ ቅዱስን። ከዛው ቅዱስ ጳውሎስ የሚያስተምራቸውን ነገር ይህ ከመጽሐፍ ቅዱስ ነው ወይ ብለው ጥያቄ ያቀረቡ። እሱ ደግሞ አየው ተመልከቱ፣ የኢሳያስ 53ን ተመልከቱ እየከፈተ ኢየሱስ ክርስቶስ በመጽሐፍ ቅዱስ የተነገረለት ትንቢት የተነገረለት እንደሆነ አስተማራቸው። ከመጽሐፍ ቅዱስ እያሳየ ማለት ነው። እሱ የሚናገረው መጽሐፍ ቅዱሳዊ እንደሆነ አስተማራቸው። ይህ ለሶላ ስክሪፕቸራ እንዴት ይሆናል? ቅዱስ ጳውሎስ ነው የተረጎመላቸው እንጂ መጽሐፉን አንብበው አልተረዱም። እኔ ይህን ለሶላ ስክሪፕቸራ ማቅረብ ማለት
ወይ ሶላ ስክሪፕቸራ አልገባውም ማለት ነው። ሶላ ስክሪፕቸራ ሐዋርያት ሥራ ምዕራፍ 17 ሊሆን አይችልም ፈጽሞ። ምክንያቱም እዛ ጋር የሚያሳየን ቅዱስ ጳውሎስ እና እነ ሲላስ ሌሎችም ሊያስተምሩ ሄደው አስተማሯቸው እንጂ መጽሐፍ ቅዱስን አንብበው የድህነት ወንጌል ገባቸው አይደለም። አይ ቲንክ ይሄ ነው ውስጥ ያለውና አመሰግናለሁ ዲያቆን ዳዊት፣ ሁላችሁንም አመሰግናለሁ። ቃለ ሕይወት ያሰማልን። አዳም ኦልሞስት ኤቭሪ ሲንግል ታይም አርሊ ቸርች ፋዘርስ ሳይት ሲደረጉ ምስኮት እየተደረጉ ነው እና መጽሐፍ ቅዱስ ያስፈልጋል በሚባለው አውድ ላይ በሙሉ ለሶላ ስክሪፕቶራ ክርክር ይነሳል እና እሱን ነው ያሳየን። በጣም አመሰግናለሁ። ምናልባት ሰሙ የምታሳየን ነገር ካለ ከዛ በኋላ ዮናም የምትሰጠው ሀሳብ ካለ ከዛ የመጨረሻውን ጸሎት አድርገን እንጨርሳለን። ዶክተር ስምሪን አታስገባትም? ዶክተር ስምሪ ልኬላት ነበረ። አይ ቲንክ ሜይ ቢ ቢዚ ሆናለች እኮ ብዬ ነው። ሚዩት ነው ሰሙ። ይሰማል አይደል ድምጼ? አዎ ይሰማል። ይሰማል ድምጼ? ይሰማል። ቀለል በሉና እንትን ላይ ዊኪፒዲያ ላይ በዝርዝር ያስቀምጠዋል። ሉተር ባይብል የሚለው ጋር ሉተር ባይብል የሚለው ጋር ዊኪፒዲያ ላይ ገብታችሁ ስታዩት ቀጥታ ምን ያመጣላችኋል መሰላችሁ? ይኸው ይላችሁ ስንት ነው እንደው እኔ ቅድስ 74 ነው አላልኩ? 75 ቡኮች 75 የመጽሐፍ ቁጥር ነው የሚቀበለው 75። ይኸው በስንት ዓመተ ምህረት ነው 75ቱ የሚቀበለው? 1934። የመጀመሪያው የአዲስ ኪዳን ትርጉምን ማርቲን ሉተር 1522 ላይ A New Testament translation by Luther was first published in September 1522 መስከረም 1522 ላይ አዲስ ኪዳን ኒው ቴስታመንትን ምን አደረገ? ትራንስሌሽን ሰራ። በጀርመንኛ ቋንቋ The completed Bible contain 75 books በደንብ ይወት including the Old Testament, Apocrypha and New Testament, which was printed in ያው በ1534 የታተመው 1534 ላይ ነው። ይሄ በነገራችን ላይ እኚህን ስናስብ ማንና ጉተንበርግን ማተሚያ ማሽን የሰሩትን ያው ከማተሚያ ማሽን ከመጣ በኋላ ነው። ማርቲን ሉተር መጽሐፍትን ማርቲን ሉተር በዚህ ብቻ አላበቃም። ሉተር continued to make improvement to the text until 1545 80 መጽሐፍትን ሉተር እንትን ብሎ ትራንስሌት መጽሐፍ ቅዱስ ብሎ 80 መጽሐፍን ይቀበል ነበር። ኒው ቴስተመንት፣ ኦልድ ቴስተመንት እና አፖክሪፋ ብሎ የሚቀበላቸው አንድ ላይ መጽሐፉን እነዚህን ይቀበላቸዋል። ማርቲን ሉተር እንኳን የሚቀበለው ምን ያህል መጽሐፍ እንደሆነ አንደርስታንድ ያደረጉት። ማርቲን ሉተር 66 የሚባል መጽሐፍ አያውቅም። ማርቲን ሉተር በክርስትና ታሪክ 66 የሚባል መጽሐፍ የለም። በቃ ኦነሩ እንኳን አይታወቅም። ማን 66 ብሎ እንደቀነነላቸው ሁላ አይታወቅም። ከየት እንዳመጡት ያው ማርቲን ሉተር የመጀመሪያው ማርቲን ሉተር መጽሐፍ ያው 1534 ላይ ያለው ያው እዩት። አጠቃላይ 75 መጽሐፍን ነው ይሄ ያዘው። አሁን ላይ 2019 ላይ ጀርመኖች ያሳተሙት የመጽሐፉ ቁጥር 80 ነው። ብትቆጥሩት 80 መጽሐፍ ነው ያለው። የመጀመሪያው መጽሐፉ ሲጀምር ከገድለ ማርቲን ሉተር ይጀምርና አንድ እያለ 80 መጽሐፍ ድረስ ይሄዳል። እንግዲህ ይሄን የመጽሐፍ ቅጡ ቁጥር ፕሮቴስታንቶች አያውቁትም። ብዙዎቹ አሁን ቃሌን ብትጠይቀው አያውቁም። ቢያውቁ ኖሮ መቶኝ እንትንኝ ጀስት እነሱ ይሄን እንዲህ አሁን ኢቭን ቀደም ሲባል ነበር አይደል? የአትናቴዎስን ትርጉም ይቀበላሉ ይላል። ሁሉንም የአትናቴዎስን እንትን ካኑን ይቀበለዋል። አትናቴዎስ ተቀብሎ እነሱ የማይቀበሏቸው ካኑኖች ሁሉ አሉ። ምክንያቱም እነሱ 66 ናቸው። አትናቴዎስ ስንት ነው? 68 ነው አይደል? ቀን ነው እና ሶርሳቸው 66 የሚለው ሶርሱ የቱ ጋር እንደሆነ ማን እንደሰጣቸው እንኳን እርግጠኛ አይደሉም። ብዙ ጊዜ አንዳንድ ሰዎችን ሊጠቅሱ ይሞክራሉ። እነሱ ጋር ሲኬድ እነሱ የማይቀበሉት እነሱ የጠቀሷቸው መጽሐፍቶች ውስጥ ያሉ ሰዎች ግለሰቦች እንትን ይላሉና ገብተው ፕሮቴስታንቶችም ጭምር ጽፈው ማርቲን ሉተርስን ተቀበለ የሚለውን ቢያዩት
ኢምፕሩቭ እያደረገው ነው ሄደው 80 ላይ ማርቲን ሉተር ከዚያ በኋላ ህይወቱ እንዳለፈ ጀርመኖች ስቲል የሚቀበሉት መጽሐፍ ቅዱስ ብለው የሚይዙት የመጽሐፍ ቁጥሩ 80 እንደሆነ አሁንም 2019 ላይ ያሳተሙት መጽሐፍ ቅዱስ ብለው ያሳተሙት የጀርመን ፕሮቴስታንቶች የመጽሐፉ ቁጥር 80 እንደሆነ ሄዳችሁ ፕሩቭ ማድረግ ትችላላችሁ። ዲያቆንዬ ቴንክ ዩ ይልላቸው ነው። በጣም አመሰግናለሁ ወንድማችን ቃልዮት ያሰማልን። ዮና ዘልዳ አለ እንዴት ናችሁ? አለው ዲያቆንዬ እንዴት ናችሁ? ሰምዬ ሁላችሁም ቀሲስ ይፍቱ ባርኩኝ፣ አዳምሻ ከታችም ከላይም ያላችሁ አሜን። እንኳን አደረሳችሁ። በመጀመሪያ ዲቪዬ እኔ አሁን ቅድም ስሰማው ነበረ አብዛኛውን ነገር ቃልሻ ሲያነሳው የነበራቸው ነገሮች ቅድም እንደተባለው ነው። አብዛኛው ተብሏል። ፋላሲ የሚሰሩ ነገሮች ነበረ ሲያነሳ የነበረው ኮምፕሊትሊ አንደኛው ከአንደኛው ሀሳብ የሚጋጭ ስለ በትውፊት የተቀበልነውን ነገር ኤርሊ ቸርች ፋዘርስ ብለዋል ወይ ብሎ ሲጠይቅ ነበር። አብዛኞቹ 10ሩም ማለት በሚቻል ደረጃ ጥያቄዎቹ የገባው አይመስለኝም እየጠየቀ የነበረው ነው። ከዛ በኋላ በቃ አልተመለሰልኝም ብሎ ማለት ይቺ ፖለቲካዋን ሰርቶ ነው ሄደውና ያን ያህል እንደዚህ ለዲቤትም የሚቀርብ አይነት ሰው አይደለም እውነት ለመናገር። ምክንያቱም ዛሬ ያለውን ነገ ደግሞ ሌላ አይነት እንትን ሰጥቶበት የሚሄድ ነው። አክቹዋሊ እንደዛ መሆኑ አሁን ቅድም ካነሳቸው እንትኖች ራሱ ይሄ ቲክቶክ ፕላትፎርም ከመጣ በኋላ ነው ኢቨን ኢፍ ኤርሊ ቸርች ፋዘርስን መቀበል የጀመሩትና ከተቀበሉ ደግሞ አስተምሯቸውንም መቀበል መቻል አለባቸው። አንዱን ነጥሎ አንዱኛውን የተቀበሉ አንደኛውን እየጣልክ አይሆንም ማለት ቅድም መንፈስ ቅዱስ በእነሱ ላይ አድሮ ይሰራል የሰራው ይሳሳታል ወይ ብለህ ስትጠይቀው የመለሰልህ መልስ አለ። ለምን ይችኛዋን ስለሚጋጭበት ነው። አይሳሳትም ካለ የአትናቴዎስን ጠይቀኸው ሙሉ ለሙሉ ለምን አልተቀበልክም የሚል ጥያቄ ስለሚፈጥርበት አንተም ስለምትጠይቀው ይህንን መመለስ ስለማይችል ነው ፈለብል ነው ብሎ ማለት እንትን አመቻምቸው ለመሄድ ነው የሞከረውና ትክክል ያልሆነ ነገር ነበር ሲናገርም እንትን ሲል የነበረውና ሲቀጥል መጽሐፍ ቅዱስ ብቻ ብሎ ይሄንን እንደ አንድ ሃይማኖት መመሪያ አድርጎ ያመጣው እነዚህ 5 ሶላዎችን ያመጣው ሰው ሊሳሳት ይችላል ብሎ ካመነ ማርቲን ሉተር ለምን አልተሳሳትም? ለምን ይሳሳታል ብሎ መገመት አልፈለግም? ማለት በሚፈልገው መንገድ ወይም በሚፈልጉት መንገድ ስለቀረጸላቸው ነው እሱ አይሳሳትም ብለው ያሉት። እሱንስ የሚደግፈው ሐሳብ አለ? ማርቲን ሉተርን ከቀደሙት ከማን ነው እነዚህ ሐዋርያን አበው የሚባሉ አሉ አይደል? ከሐዋርያት ቀጥሎ የመጡት አባቶች የእሱን ሐሳብ የሚደግፍም ሐሳብ እኮ ያመጣ እኮ የለም። እና ምናልባት መጀመሪያ ከተነሳበት ይሹ እሱ አመጣው። ስለዚህ እሱ ላይ ዲፔንድ ሆነ ተጠይቋል ብዬ ነበረ። እሱ ስኬት አመጣው። እሱ ስላለመሳሳቱ ምን ኤቪደንስ አለ የሚለውን ተጠይቋል ብዬ ነበረ። ይሄን ሐሳብ ነበር ለመስጠት የፈለኩት። አመሰግናለሁ ዲቪ። በጣም አመሰግናለሁ። እንዳልኩት እኔ ገረመኝ በዛ በማርቲን ሉተር ላይ ሶላ ስክሪፕቱራ የሚለው አስተምሮ ከሪፎርሚስት ሌሎችም ጋር ከ5ቱ ሶላዎች ጋር ተያይዞ ለዘመኑ ለነበረው ለፖለቲካ ችግር መፍትሄ ያመጣው ነው ስል አዎ ነው ብሏል። እኔ ይሄ በጣም ነው ሾክ ያደረገኝና ኢቭን የምጠይቃቸው ጥያቄዎች በሆኑ ጠፉብኝ። እውነቱን ነው የምናገረው። ምክንያቱም አስባችሁታል እንዴ? አዎ ለምድራዊ ችግር የተሰጠ ለጊዜው ለነበረው ችግር የተሰጠ መፍትሄ ነው ከተባለ ሰው ሰራሽ እንደሆነ እኮ አረጋገጠ። ከዚህ በኋላ ምንድን ነው ክርክሩ? ከዚህ በኋላ እና የለም የሰው ሰራሽ አይደለም፣ ለመፍትሄ መጣ አይደለም። ምናልባት ለመፍትሄ ተጠቀሰ እንጂ አስተምረው ግን በዛ ምክንያት አይደለም ብሎ አልተከራከረም። አዎ በዚህ ምክንያት ነው ብሎ ተቀበለ። እንደውም መጽሐፍ ቅዱስም ለዓለም ለነበረው ችግር ከሆነ ቀበለዋለሁ ብለዋል። እና በጣም this is really remarkable things እና ቅድም I think
ያሉት ልክ ነህ። ኢቨን ኢፍ ሪሶርስ እኮ የለውም እኮ ምንጭ የለውም አይደል? ማርቲን ሉተር እኮ ይሄንን 5ቱን ሶላዎች ሲያመጣ ሶርስ የለውም አይደል? ስለዚህ ቅድምም ደግሞ መጨረሻ ላይ ደግሞ መንፈስ ቅዱስ እያልከው እያስረዳኸው መንፈስ ቅዱስ ገልጾላቸው እያልከው ኤርሊ ቸርች ፋዘርስ እንድጠቅስ ሲፈልግ ነበር። ስለዚህ አሁን ለዚህም ደግሞ መጥቀስ ነበረበት እሱ። ለሱስ ማን ነገረው? ለሱም እኮ አሁን ለሱ ደግሞ ያቀበለው ኤርሊ ቸርች ፋዘርስ ያስፈልገዋል አይደል? ለ5ቱ ሶላዎችን እኮ ያቀበለው እኮ ይፈልጋል። ከ15 ሴንቸሪ በፊት የነበረ ይሄንን ሐሳብ በደንብ አጠናክሮ የሄደ ሰው ያስፈልጋል፣ ይሄንን አፕሩቭ ሊያደርግለት የሚችል። ስለዚህ የሆነ ቦታ ላይ ኢቭን እኔ ይቅርታ አድርጉልኝ በዚህ ጉዳይ ሙስሊሞች ይሻላሉ። እንዲያው ክሬዲት ይሰጡታል ለነብያቸው። ይሄ ቁርአን አመጣ ለተባለው አካል ክሬዲት እኮ ይሰጡታል። እና እሱ ፎሎወር ናቸው። በቃ አላህ ሰጥቶታል አይነት ዲፊኒሽን ነው ያላቸው እነሱ። ስለዚህ ይሄኛው ግን የሆነ ቦታ ላይ ነው ስታርት አደረገው ከዛስ በፊት የነበሩት እና በሚፈልገው ዲዛይን አድርጎት ቢሆን ያንን ነገር እና እሱ እንዴት ኢንፋሊብል አደረጉት? እንዴት እሱ ላይ ተመርኩዘው እንትናቸውን ዶሚኔሽን ይመሰረታል በአንድ ሰው ጀስት 50 ሴንቸሪ ላይ የተነሳ ሰው ማለት ውድቅ የሚያደርጋቸው ብዙ ነገሮች አሉ እና ያንን ነው። እሺ ቴንክ ዩ ለማንኛውም እሺ ሰሙ ሙት ነህ እያወራ ከሆነ ሙት ነህ ሰሙ። እሺ ማርቲን ሉተር የውላችሁ የሚቀበለውን መጽሐፍ ተመልከቱ። ይሄ የማርቲን ሉተር የመጀመሪያው የባይብል ትራንስሌሽን ነው። ይዘውታል። ይኸውልህ ከነከቨሩ ነው ሁላ ያለው። ይኸው እዩት። ጀርመንኛ ማንበብ የምትችሉ ፕሮቴስታንቶች ይኸው እኛ እንትን ብለን አይደለም። ይኸው እዩ። ትልቁ ላይ መሆን ትችላለህ። ትልቁ ላይ ነኝ እኮ ትልቁ ላይ ነኝ እኮ አይደለም እንዴ? ትልቁ ላይ ነህ። ይኸውልህ ይሄ ጀርመንኛ ነው። ዴቪዬ ይሄ ጀርመንኛ ነው። ሉተራን ይሄ ማርቲን ሉተር እንትን ያላቸው ኦልሞስት 75ቱ መጽሐፍ ማለት ነው። ይኸው ማንበብ የምትችሉ ይኸው በጀርመንኛ ቋንቋ 1377 ፔጅ ያለው ይኸው የመጀመሪያው የማርቲን ሉተር እና እንትን ራሳችሁን ባታሞኙ ደስ ይለናል። በቃ ይኸውላችሁ ይኸው እያንዳንዱን ይሄን የመጽሐፍ ቁጥር መቁጠር ትችላላችሁ። እያንዳንዱ ይቀበል። ይሄ የትርጉም ስራ እስከ ድረስ ነው ሄደ የሚለው እስከ 1545 ድረስ 1545 ላይ በደንብ አጥኑ። ማርቲን ሉተር 80 መጽሐፍትን ይቀበላል። ምንም የሚገርማቸው ይሄ አሁን ይሄ ጀርመንኛ ነው። ይሁት ይሄ የማርቲን ሉተር የመጀመሪያው መጽሐፍ በጀርመንኛ ያሳተመው እንዲህ ያለ እየከፈተ ይሄዳል። ጀርመንኛ ይሄ ጀርመንኛው ነው። በቃ የመጽሐፍቶቹ ቁጥር 75 ናቸው። ቅድም ስናሳያቸው የነበረው ይሄ 75 ቁጥር ነው። የመጽሐፍቱ ቁጥር 75 ነው። ያ ባዶ እኔ ምንድነው ከቁጥሩ ጋር ሰሙ እዚህ ጋር ከቁጥሩ ጋር ምንም ችግር የለብኝም። ምንድነው ቁጥሩ ግን ካነኑ ግን ሁለት አማራጭ ነው ያለው። ወይ ካነኑ አይሳሳትም ማለት አለባቸው፣ ወይ ካነኑ ይሳሳታል ማለት አለባቸው። ሌላ ሶስተኛ አማራጭ ስለሌለ ማለት ነው። ወይ 66 ትክክል ሊሳሳት ይችላል፣ ወይ ላይሳሳት አይችልም።